እንደምናመሻችሁ ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች ተጀምረዋል። አስቀድመን ከኢትዮጵያ ንግድ ባንክ ያገኘናቸውን የውጭ ሀገራት የገንዘብ ምንዛሬ ተመን፣ ከብሔራዊ ባንክ ያገኘነውን የወርቅ ዋጋ ተመን እንዲሁም የዕለቱን የነዳጅ ዋጋ ተከታትለን እንመለስ። የሊቢያ ማዕከላዊ ባንክ በቀጠለ የፊስካል ጫና ውስጥ የሀገሪቱን ምንዛሬ በ13.3 በመቶ መቀነሱ ተገለጸ። የዲናር ምንዛሬ ዋጋ አሁን ወደ አሜሪካን ዶላር 5.5677 ተቀይሯል። ይህም ወዲያውኑ ተግባራዊ ይሆናል። የገንዘብ መጠኑ ከ2020 ወደ ዶላር 4.48 ከነበረበት ጊዜ ጀምሮ ይፋዊ የመገባበያ ዋጋ መቀነስን ያመላክታል። ይህ በእንዲህ እንዳለ ዲናር በጥቁር ገበያ በጣም ዝቅተኛ በሆነ ዋጋ መገበያየቱን ቀጥሏል። ይህ መጠን ከቅርብ ወራት ወዲህ በማዕከላዊ ባንክ ቁጥጥር ላይ በተፈጠረ የስልጣን ሽኩቻ የዘይት ምርትና የውጭ ንግዱን ቀንሶ ነበር። ቀውሱ የተፈታው በምስራቃዊና ምዕራባዊ የህግ አውጪ አካላት መካከል አዲስ የማዕከላዊ ባንክ ገዢ ለመሾም በተባበሩት መንግስታት አደራዳሪነት ስምምነት ነው። ሊቢያ እንደ አውሮፓውያን አቆጣጠር በ2011 ከተቀሰቀሰው ህዝባዊ አመጽ ጀምሮ በተፈጠረው አለመረጋጋት እየተናጠች ትገኛለች። እሁድ ዕለት ባንኩ በ2024 የሁለቱ መንግስታት ወጪ 46 ቢሊዮን ዶላር ሲደርስ የህዝብ ዕዳ ደግሞ ወደ 56 ቢሊዮን ዶላር ደርሷል ብሏል። ነገር ግን ሁለቱ ወገኖች የተዋሃደ በጀት ካልቀረጹ ይህ ከ68 ቢሊዮን ዶላር ሊበልጥ እንደሚችል አስጠንቅቋል። በታህሳስ ወር የተባበሩት መንግስታት ድርጅት በሊቢያ ያለው ተልዕኮ በዚህ ዓመት ወጪ ማውጣትን ከተስማሙ ገደቦችና ቁጥጥር ጋር እንዲስማሙ አሳስቧቸዋል። የነዳጅ ገበያዎች በአዳዲሶቹ የአሜሪካ ቀረጦች በዓለም አቀፍ ንግድ ላይ ያለው አሉታዊ ተጽዕኖ ሲገመግሙ ተጨማሪ ተለዋዋጭነት እያስተናገዱ መሆኑ ተነገረ። በዓለም ገበያ ላይ ብጥብጥ መፍጠሩን በቀጠለበት በአሁኑ ወቅት በአፍሪካ ላሉ ሰዎች የተወሰነ እፎይታ አግኝቷል። የዓለም የነዳጅ ዋጋ ማሽቆልቆሉን ተከትሎ በአህጉሪቱ የነዳጅ ዋጋ እያሽቆለቆለ የመጣው የንግድ ጦርነት ፍላጎትን ያሳድጋል እናም ዓለም አቀፍ ውድቀትን ያስከትላል ተብሎ ተሰግቷል። ባሳለፍነው ሳምንት አይቮሪ ኮስት፣ ማሊ፣ ሞሮኮና ደቡብ አፍሪካን ጨምሮ ሁሉም የነዳጅና የናፍታ ዋጋ መቀነሱን ተሰምቷል። የዩናይትድ ስቴትስ ታሪፍ ድርብ ድንጋጤና ያልተጠበቀ የተስፋፋ የኦፔክ ምርት የነዳጅ ዋጋ በ4 ዓመታት ውስጥ ወደ ዝቅተኛው ደረጃ እንዲደርስ አድርጓቸዋል። የነዳጅ ገበያዎች በአዲሶቹ የአሜሪካ ቀረጦች በዓለም አቀፍ ንግድ ላይ ያለውን አሉታዊ ተጽዕኖ ሲገመግሙ ተጨማሪ ተለዋዋጭነት እያስተናገዱ እንደሚገኙም ባለሙያዎች እየተናገሩ ይገኛሉ። በሌሴቶ የጨርቃጨርቅ ኢንዱስትሪው ለ12000 ለሚጠጉ ግለሰቦች የስራ ዕድል በመስጠት እና 75 በመቶ የሚሆኑ ምርቶቿን ወደ አሜሪካ ኢኮኖሚ እድገት እያገኘች መሆኑ ተጠቆመ። ነገር ግን ይህ ሁኔታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሌሴቶ በሚገቡ ምርቶች ላይ የጣሉትን የ50 በመቶ ታሪፍ ተከትሎ ሊቀየር ይችላል። ትራምፕ ሌሴቶ 99 በመቶ የአሜሪካ ምርቶች ላይ ታሪፍ ትጥላለች ሲሉ የሌሴቶ መንግስት አከራካሪ ሆኖ ሳለ ዩናይትድ ስቴትስ በዚህ ቁጥር እንዴት እንደደረሰች አያውቁም። ባለስልጣናት በቅርብ ጊዜ በሰጡት ማስታወቂያ በአሜሪካ ምርቶች ላይ ያለው ትክክለኛ ታሪፍ አልተገለጸም። በዚህም ምክንያት ሰራተኞቻቸው ወደ ውጭ የሚላኩ ወጪዎች መጨመር የአሜሪካን ሸማቾች እንዳያሳጣው በመስጋት ሰራተኞቹ ሊያጡ ስለሚችሉት የስራ ዕድል ይጨነቃሉ። የአነስተኛ ንግድ ባለቤት የሆኑት ፓሌስ አማኬ ብዙ የንግድ ድርጅቶች ሊዘጉ እንደሚችሉ ሲያስጠነቅቁ፣ ይህ ከሆነ በእነዚያ ፋብሪካዎች ውስጥ የሚሰሩ አንዳንድ ሴቶችና ወንዶች ከስራ ውጭ ይሆናሉ ሲሉ አስጠንቅቀዋል። የዩናይትድ ስቴትስ የንግድ ተወካይ ጽህፈት ቤት እንደገለጸው በዩናይትድ ስቴትስ እና በሌሴቶ መካከል ያለው የሁለትዮሽ ንግድ በ2024 241 ሚሊዮን ዶላር ደርሷል። ሌሴቶ ከአልባሳት በተጨማሪ አልማዝና የተለያዩ ምርቶችን ወደ ውጭ ትልካለች። የዓለም ባንክ ሌሴቶን ዝቅተኛ መካከለኛ ገቢ ያላት ሀገር ስትል ከ2.3 ሚሊዮን ነዋሪዎቿ ግማሽ ያህሉ ከድህነት ወለል በታች የሚኖሩና ሩብ ያህሉ ለስራ አጥነት ይጋለጣሉ ተብሏል። የሌሴቶ ንግድ ሚኒስቴር ሀገሪቱ አዳዲስ ገቢዎች እንደምትፈልግና የአፍሪካ አህጉራዊ ነጻ የንግድ ቀጠናን በመጠቀም በአፍሪካ ውስጥ ወደሚገኙ ምቹ መዳረሻዎች ኤክስፖርት እንደምታደርግ አስታውቀዋል። እኛ አንሞትም አንለያይም፣ እናም ሌሎች ገበያዎችን እንቃኛለን ሲሉም አረጋግጠዋል። ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቋል።